ሄድና አምጣላት ነው ያልደርሱ እኔ ላምጣላት ነው ቁጭ የምን ወረቀት ነው? ተቀዳጆን ግን ገጻጥ ነው እንዲሆን እንደዚህ እነግርሃለሁ እያልኩ ደው የሰላም ነገር እንዴት ይሻላል? ሰላም ማለት ያው አንቺ የት ነው የተወለድሽው? የት ነው ያደግሽው? ነፍስ ካወቁ በኋላ ራሴን ያገኘሁት አዲስ አበባ ጎዳና ላይ። ስለዚህ አብጌል ያሰራችው የዲኤንኤ ውጤት ቤተሰቡን እመስመስ አድርጓቸዋል። ወረቀቱ ከአቶ ደረጀ እጅ መግባቱ ደግሞ ለወይዘሮ ማርቲ በሌላ በኩል ሰላም ነስቷታል። ይህንንም የተመለከተችው ይህ ወረቀት አንዳች ነገር እንደያዘ የተመለከተችው በሌላ በኩል ዳጣ ደግሞ እነሱን ቤተሰቡን ለማዳን የተጠቀመችው ዘዴ በጣም በእጅጉ አስገራሚ ነበር። ወይዘሮ ማርቲ የወረቀቱ ጉዳይ አበቃለት ብላ እብስብስ አድርጋ ቅድድድ አድርጋ ቆሻሻ ውስጥ ከተዋለች። ነገር ግን ዳጣ አሁንም ደግሞ ይሄንን ወረቀት ምን እንደያዘ ማወቅ አለብኝ ስትልም ወረቀቱን ይዛ ወደ ራሷ ሰው ወደ ሞገስ አምርታለች። በሌላ በኩል ደግሞ ወይዘሮ ማርቲ አንድ አዲስ ጥያቄ አመጣለች። የዳጣ ጉዳይ አብቅቶልኝ ወይዘሮ ማርቲ በሌላ በኩል ደግሞ አንድ የተቀደሰና መልካም ሀሳብ ታስባለች። ሰላምዬ ይህንን ያህል አመት እኛን አገልግላለች፣ ልጆቼን አሳድጋልኛለች። ነገር ግን ወይ አልተማረች፣ ወይ የራሷ ነገር የላት፣ ወይ አላገባች፣ ወይ አልወለደች። ለምን ከኛ ጋር እስከመቼ ለምን አናግሳትም? ለምን የራሷ የሆነ ነገር ለምን እንድትቋቋም አናደርጋትም ስትል ደግሞ አዲስ ሀሳብ ይዛ መጣለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። አቶ ደረጀ ደግሞ ይሄ ጥያቄ አዲስና በጣም ከባድ ትልቅ ዱብዳ ነው። ከጥያቄው ደግሞ የእሱን ምላሽ እንዲሁም ደግሞ መርገብገቡ ያለው ድንጋጤና ያለው አንዳንድ ነገር አክቶቹ አሁንም ደግሞ ወይዘሮ ማርቲ እንድትመራመርና ምን ሆነ እንድትል የሚያደርጋት አክቶችን አይታበታለች። ታዲያ በሌላ በኩል ደግሞ ዳጣ ወረቀቱን ይዛ ወደ ጓደኛዋ ወደ ሞገስ አምርታለች። ከቤት ብዙ ሰው አለ። ይህች ልጅ ብልሃተኛ ናት። ከቤት ብዙ ሰዎች አሉ ማንበብ የሚችሉ። ለምሳሌ ለናታን ማስነበብ ትችላለች። ምናልባት እትዬ እንኳን ስለቀደደችው እንዳታይባትም የሚታይ ነገር ቢሆን ኖሮ ደግሞ እንደዚህ አደባብቀውም ነበር። ከሷ ይዛ ለማምለጥ ነበር የፈለገችው። ታዲያ ከሁሉም ደግሞ የተሻለው ደግሞ አንባቢና የመጽሐፍ ሊቅ የሆነው ደግሞ ናታን ነበረ። ነገር ግን እሷ ወደ ራሷ ሰው ወደ ሞገስ ነበር ይዛ የሄደችው። ይህንን ጥበብ የተጠቀመችበት ጥበብ በእጅጉ የሚያስደምምና የሚደነቅ ነበር። በሌላ በኩል ደግሞ ወረቀቱን ይዛ ለማምለጥም የተጠቀመችበት ዘዴ በእጅጉ አመርቂና መልካም ዘዴ ነበረ። አቶ ደረጀን ወደ ውስጥ እንዲገባ ማድረግ በጣም ከባድ ነበር። ወይዘሮ ማርቲ እንደዛ ተደናግጣ ስታያት እሷ የተጠቀመችው ብልሃት ወይዘሮ ማርቲ ችግር ውስጥ እንደገባችና ይህ ወረቀት አቶ ደረጀ ሊያየው የማይገባ ወረቀት መሆኑን ስለተረዳች ብቻ አቶ ደረጀን በጥበብ ወደ ውስጥ አስገብተዋለች። ታዲያ ወረቀቱንም ደግሞ በፍጥነት ወይዘሮ ማርቲ ቅድድድ አድርጋ ወደ ቆሻሻ ቦታ ስጥለውም ዳጣም ደግሞ ወደ ውጭ ይዛ ነበር የሮጠችው ወደ ሞገስም ታዲያ ይህንን ወረቀት ደግሞ ምንድን ነው ሲልም እሱም ደግሞ ምንስ ቢይዝ ነው ይህንን ያህል የተቀዳደደ ወረቀት ይህንን ያህል ይዘሽ የመጣሽው ብሎም እሱም ደግሞ ወረቀቱን ሊመለከት ግድ ብሎታል። ወረቀቱንም ሲመለከተው አስደንጋጭ ነገር ነበር የተመለከተው። ወረቀቱ እሱ ብዙ ስላለቀሰች ብዙ ስለለፋ አብሯት ብዙ ስለለፋ በደስታዋ ደግሞ አብሯት ስለተደሰተ ዳጣና አቶ ደረጀ አባትና ልጅ አይደሉም የሚለውን ነገር ለመቀበል ለሱ አስቸጋሪ ነበር። ታዲያ ዳጣም ደግሞ አባትና ልጅ አይደላችሁም የሚለውን ሲነግራት በእጅጉ ደንግጣና አዝና ነበር። እኔ ምንም ቢሆን ምንም በሳይንሱ አላምንበትም፣ የደረጀ ልጅ ነኝ፣ አባቴ ነው፣ በቃ አባቴ ነው በማለት እሷ መልሳለን ነበር። ታዲያ ሞገስም ደግሞ መረጋጋት አለብሽ፣ በጊዜ ማወቁም መልካም ነው። ለመሆኑ እንዴት ሳመጣሽው ምንስ ነበር በማለት ስላለው ዙሪያ ስለ ውስጡ ነገር እንዴት እንደተሰራና ከሷ እንዴት ተብሎ ጸጉር እንደተወሰደ ይጠይቃታል ሞገስም። ታዲያ ዳጣም ደግሞ እዚህ ጋር አቶ ደረጀ አባቷ አይደለም የሚለውን ነገር እንድታረጋግጥ አድርጓታል። ወረቀቱ የተሰራው በጸጉር ናሙና መሆኑና ከጸጉርሽ ተነቅሎ እንደሄደ በማለት የተሰራበትን ዘዴ ሲነግራትም እሷም በደስታ አንብታለች። በድጋሜ አሁን አወቅኩኝ፣ አባቴ ነው፣ በቃ አቶ ደረጀ አባቴ ነው፣ አባዬ ነው፣ እህቶቼም እህቶቼ ናቸው። ይሄ ናሙና ይሄ ጸጉር የኔ ጸጉር ሳይሆን የሰላምዬ ነው በማለት መልሳ ለሞገስ አስረድተዋለች። አብጌልን መመራመርና አዲስ ጥያቄ ደግሞ ሰይጣናዊ ጥያቄ የማያበቃባት
አሁንም ደግሞ በአዲስ ነገር ተከስታለች። ሰላም ነገር የሰላም ነገር ከንክኗታል። ሰላም ለምን ከዛ ቤት እንደማትወጣና በተለይም ደግሞ ዳጣ ከዛ ቤት እንደመጣች በእጅጉ ተደስታ ነበር። የዳጣ ከቤት መውጣት ደግሞ እሷንም እወጣለሁ፣ ቤት እለቃለሁ፣ ሌላ ቦታ የራሴን ህይወትም አስተካክላለሁ የሚል ሀሳብ አምርታ ስለነበር አቶ ደረጀ ከዳጣ ጋር ያለው ነገር ብቻ ሳይሆን የሰላምም ደግሞ ከእሷ ጋር ያላት ነገር አሁንም አጠራጥሯታል። አሁንም ደግሞ ይህንን ነገር እንድታጠናና በዚህ ግን መካከል ውስጥ እንድትገባ አድርጓታል። ሰላም ከዚህ በፊት እወጣለሁ ብለሽ ባለመውጣትሽ ያለመውጣትሽ ምክንያት ውስጥ ምንድን ነው ለመሆኑ? የዚህ ቤት ሰዎች ምን ሆናችኋል? ከእሷ ጋር ያላችሁ ነገር ምንድን ነው? በማለት ሰላምን አፋጣታለች። ሰላምም ደግሞ እሷ ምንም አላደረገችም በማለት ምላሽ ብትመልስላትም በማስፈራራት ከዚህ በኋላ ስለ እሷ ጠበቃ ቆመሽ አንዲት ምላሽ ብትመልሽልኝ የመጨረሻሽ ይሆናል በማለት ሰላምን እንግዲህ ሰራተኛ ስለሆነች አሸንፋለሁ፣ ያው እኔ ሀብታም ልጅ ስለሆንኩ ምንም ብል እታመናለሁ በማለት እንግዲህ ደግሞ ሰይጣናዊ ሀሳብ ሰላም ላይ አምታለች። ሰላምም ደግሞ ምንም አላደረገችም፣ ተረጋጊ፣ እናትና አባትሽ መልካም ሰዎች ናቸው፣ እንደዚህ አትበይ፣ የሌለ ነገር እየፈጠርሽ አዳዲስ ችግር ውስጥ አትግቢ በማለት የእናትነት ምክር መክራታለች። እሷም እየተበጣጠሰች ወደ ቦታዋ ተመልሳ ሄዳለች። አቢጌል ወደ ናታን ክላስ በመግባት አልወጣም ማለትን እንደ ልማድ አድርገዋለች። ዛሬ ደግሞ ከወትሮ በተለየ መልኩ ውጭልኝ፣ ለምን ትገቢያለሽ? እኔ ሳልፈቅድልሽ ለምን ገባሽ ወደ ክላሴ መግባታችን በማለት ቢከለክላት፣ እሷ ደግሞ የአባቴ ቤት እኮ ነው፣ በአባቴ ቤት ማንም አይከለክለኝም በማለት ደግሞ በሌላ በኩል የሀብታም ልጅ ነኝ፣ እንደፈለኩ ማድረግ እችላለሁ ወደ ማለትም አምርታለች። ታዲያ በዚህ የተናደደው ናታንም ደግሞ አቢጌል አያገባም እያልሽ ነው ታዲያ ቢላትም ዝግጥ በማለት አብረው ቁጭ ብላለች። ታዲያ አሁን ደግሞ የጠየቅኩን ጥያቄ በማለት በተደጋጋሚ ብትጠይቀው አሁን ደግሞ ባለማፈር የጠየቅኩን ጥያቄ አስብበታለሁ ያልከውን ጥያቄ እያለች ታፋጥጠዋለች። በዚህ የተናደደው ምና ሰላሙን ያጣው ናታንም ደግሞ የመጨረሻ አቋሙን በዚህ ጉዳይ ላይ እንደማይስማማ አባቱን እንደሚያከብር ገና ተማሪ እንደሆነ ብዙ ህልሞች እንዳሉት ነግሯት የመጨረሻ ውሳኔውን አሳውቋታል። የሰው ልጅ ማባለግ አልፈልግም በማለት አሰናብቷት ነበር። እሷ ግን አልተፋታችውም። ታታን መልካም እናት ናት፣ ጥሩ ስብዕና ያላት ናት፣ እትዬ ብዙ ኃላፊነቶችን የምትሸከም መልካም እናት ናት ብሎ ደግሞ የሚተማመንባት ደግሞ ወይዘሮ ማርቲ ደግሞ ልጇን እንደምታገፋፋትና በዚህ ጉዳይ ላይ እንደምታበረታታት ደረሰበት። ውሃ ሳታስበው ወደ እሱ ክላስ በመሄድ እኔ ግን አንተን ረብሻለሁ እንዴ? እኔ ግን ላንተ ጥሩ አይደለሁም እንዴ? ለምንድን ነው ከዚህ በፊት እማዬ እኮ ትልቅ እህቴን ወደ እሱ ክፍል ሄደሽ ከሱ ጋር ተጫወች ስትል እኔ አጫውተዋለሁ ብዬ ስላት አንቺ ስራ ታስፈችዋለሽ፣ አንቺ አትሄጂም እሷ ትሄድ በማለት እሷን አዘዘች። ስለዚህ ደግሞ እኔ ስራ አስፈታሃለሁ፣ እኔ ጠቃሚ ልጅ አይደለሁም ማለት ነው ናታንዬ ካንተ ጋር፣ እሷ ደግሞ ለአንተ ጠቃሚ ናት ማለት ነው ወይ በማለት እንግዲህ ምንም ነገር የማታውቀው ውሃ የሆነችው ልጅ ውሃ ይህንን ጥያቄ ለናታን አቅርባለታለች። ናታንም ደግሞ ግራ በመጋባት ውሃ የምትናገራቸው ነገሮች ባለማወቅ ምንም አታገናዝብም፣ ምንም አታውቅም፣ ግን ምንም አይነት ውሸት እንደሌለበት ደግሞ በደንብ አድርጎ ያውቃል። የተፈጠሩትን ነገሮች ቀጥታ አመታ እንደምትናገር እንዳትናገሪ እንኳን ብትባል የሚችልሽ እንዳትናገሪ ተብያለሁ እንጂ እኮ እንደዚህ ነበር እንደዚህ ብለዋል በማለት ስለምትናገር ውሃ የተናገረችው ትክክል እንደሆነና እትዬ እውነት አቢጌልን እያበረታታቻት ነው እንዴ በዚህ ጉዳይ ላይ ናታን ፊቱን ያጠቆረባት አቢጌል አሁንም ደግሞ ለእሷ ፊት ስላልሰጣትና ከክላሱ ቦታ ስላልሰጣት እሷ መግባት መጫወት ስላልቻለች ልጆቹን ደግሞ ወደዚህ ወደ ውጭ መጥቶ እንዲቀመጥ ከሳሎኑና አብረን እንድንጫወት እስኪ ናጫውተን በማለት ሄዱና አናግሩትና ወደዚህ አምጡት፣ ታዲያ ከእናንተ ጋር እንድጫወት አድርጋችሁ ነው የምታመጡት በማለት ምጥንንና ውሃን እህቷን አዛቸዋለች። ታዲያ እነዚህም ልጆች ደግሞ ወደ ናታን ክፍል በመሄድ ናታንዬ ደብሮና ላጫውተን በማለት ይጠይቁታል። እሱም ደግሞ ውጡልኝ ላጥናበት በማለት አባሯቸዋል። አስከትሎም ደግሞ አንድ ጥያቄ ይጠይቃቸዋል። ይህን ነገር ግን እውነት እናንተ ናችሁ ወይስ ደግሞ ሌላ ሰው ነው ያላችሁ ሲልም ምጥን በእርግጥ ከውሃ ትሻላለች፣ በሰል ያለች ናት፣ ይሄ ነው አላለችም ነበር። ውሃ ግን አዎ ተልከን የመጣ ነው አቢጌል ሄዱና ናቶሎ ከዚህ ብላን ነው እሷ ልካንን የመጣ ነው በማለት እንግዲህ ውሃ እህቷ የላከቻትን ነገር ፍርጥ አድርጋ ነግረዋለች። እሱም በመበሳጨትና ወደዛ ሳሎን መሄድ
መሄድን እንዲጠላው የሚያደርገውን አክቷን እንግዲህ በዚህ መልኩ ጥልት አድርጎት አልወጣም በማለት ልጆቹንም አባሯቸዋል። ከልጆቹ እንኳን ጋር መጫወት ቢፈልግ የእሷን ፊት ማየት ስለማይፈልግ ጋር ክፍሉ አንድ ክላስ ክፍል በሩን ዘግቶ መቀመጥን ምርጫው አድርጎታል። በሌላ በኩል ደግሞ ወይዘሮ ማርቲ የዳጣን ጉዳይ ጨርሻለሁ፣ የዳጣ ጉዳይ አብቅቶለታል፣ የእነሱ ነገር ያጨቃጭቅን የነበረውን በማስረጃ ማይቻለው አባትና ልጅ አለመሆናቸው እንዲሁም ደግሞ አጉል ጥርጣሬያችን አጉል ቦታ ላይ እንደነበረና ባለቤቴን እንደበደልኩት በማለት እንግዲህ አሁን ደግሞ በሌላ ጉዳይ ላይ የተቀደሰ ሀሳብ በማምጣት ይውለደርዬ ይህንን ያህል ዓመት ግን የሰላምዬ ጉዳይ እያሳሰበኝ ነው። እኛን ልጆቼን አሳድጋልኛለች፣ ለእኔ መልካም ውለታን ውላልኛለች። እኔ ደግሞ እሷን መጉዳቴ በዚህ ደረጃ እየከነከነኝ ነው። ስለዚህ የራሷን ህይወት እንድትይዝ አዲስ ነገር እንድትጀምር አዲስ ህይወት እንድትጀምር ብናበረታታትና ብናግዛት ምን ይመስልሃል በማለት ትልቅ ጥያቄ አቅርባለታለች። ታዲያ ሰላምዬም ደግሞ የተቀማ ህይወት እንዳላትና እዛ ቤት የተቀመጠችው በምክንያት መሆኑን የሚያውቀው አቶ ደረጀ ደግሞ ምላሹ አይን ፍጥጥ ጥርስ ግጥጥ ሆኗል። ልክ እንደዚህ በፊቱ በዳጣ ጉዳይ ላይ ሲያጨቃጭቃቸው እንደነበረው አሁንም ደግሞ የሰላምዬ ጉዳይ ሲነሳ ፍጥጥጥ ብሏል። እሷም አልገባኝም፣ ተረጋጋ እንጂ ምን አይነት ምላሽ ነው የምትመልስልኝ? ነገሮቹ ደግሞ ፈጠን ብሎ አመላለሱ ያለው ነገር ስለሷ ሲጠየቅ ስለሷ የሚመልሰው ነገር እርግጠኛ ሆኖ የሚመልሰው ነገር የሆነ ነገር እንዳለ ከዚህ ጀርባ አሁንም ተከትለው እንድታጠና የሚያደርግ ምላሽ እየመለሰላት ነው። በሌላ በኩል ደግሞ ሰላምዬ እንቅልፍ የነሳን ነገር አለ። ዳጣ ከዚህ ቤት ያለ አንድ ነገር እንዳልመጣች፣ ከየት ነው የመጣችው? ማንናት? ሽታዋ ሁሉ ነገሯ ተመችቶኛል። ይህች ልጅ ትሸተኛለች በማለት አዲስ እንቅልፍ የነሳት ጉዳይ እንዳለ ዳጣ ከዛ ቤት ከገባችበት ቀን ጀምሮ ሰላም እንደሚሰማትና ዳጣ ደግሞ ልክ ቤቱን ለቃ ስትሄድ እንደሚጨልምባትም ተገንዝባለች። ወይዘሮ ማርቲ ስለ ሰላምዬ ጉዳይ ያነሳችው ጉዳይ የሴቶች ጉዳይን የሚመለከትና በጣም ደስ የሚል መልካም አስተሳሰብ ነበር የተመኘችላት። ከዚህ ቤት እንድትወጣ እንርዳት፣ በራሳችን እናቋቁማት። ይህን እኮ ፈጣሪ የማይወደው ነገር ነው። እድሜዋ ሄደ። አሁን አግብታ ካልወለደች መቼ አግብታ ልትወልድ ነው? እንዲሁም ደግሞ ወደፊትም እኮ ስትወቅሰን ትኖራለች በማለት እንግዲህ ለአቶ ደረጀ ስትነግረው አቶ ደረጀም እርግጠኛ ሆኖ እንግዲህ አናግሪያት፣ እሺ ካለችሽ እሺ ካላለች ሞክሪ የሚለው አይነት ምላሾቹ ለሷ ደግሞ እሺ እንደማትል የተረጋገጠ ምላሽ እንዳለው ከሱ ዘንድ ተገንዝባለች። ወይዘሮ ማርቲም አልገባኝም ግን እሺ እንደማትል አንተ እርግጠኛ ነህ እንዴ? በምን እርግጠኛ ልትሆን ቻልክ? እንደዚህ አይነት ነገሮችን ወይዘሮ ማርቲ ለቃቅማለች። አቶ ደረጀም ደግሞ በሌላ በኩል የልጅቷ ህይወት የሰላም ህይወት እንደተበላሸ የምጠብቀው ሰው እንዳላት የምጠብቀው የጠፋባት ሰው ተመልሶ ከእጇ እስኪገባ ድረስ ያንን ቢለቃ እንደማትሄድ ያውቃል። ታዲያ ሰላምዬ ዳጣን ደግሞ እንቅልፍ የነሳትን ነገርና ለምን ከዛ ቤት እንደመጣች ከአቶ ደረጀ ጋር እንዴት እንደተገናኘች የት ተወልዳ የት እንዳደገችና የማን ልጅ እንደሆነች እንኳን ራሷን እንደማታውቅ ታውቃለች። ታዲያ የት ተወልዳ እንዳደገች ባይሆን የኔን ተይውና የኔ የሚነገር ነገር ስለሌለኝ ባይሆን ስለ አንቺ ንገሪኝ ብትላትም ሰላምዬ እኔ ባይሆን የኔን ሌላ ቀን ነግርሻለሁ፣ ዛሬ ግን አንቺ ስለ ራስሽ እንድትነግረኝ እፈልጋለሁ በማለት ዳጣን አፋጣታለች። ታዲያ ዳጣም ደግሞ የምነግርሽ ነገር የለም ብትላትም በመጀመሪያ ወደዚህ ቤት ስትመጪ ጋሼ ጎዳና ላይ እንዳገኘሽና በቀጥለሽ ደግሞ አስከትለሽ ደግሞ አባትሽ ድሬዳዋ ነው እንደተባለና ሲሳይ እንደሚባል ስለዚህ ጭብጥ የሌለው ነገር እንዳለሽ ተገንዝቤያለሁ፣ እስኪ ንገሪኝ ስለ ራስሽ በማለት እንቅልፍ እንደነሳትና ጥያቄዎቹን እንደምትፈልግ መተኛት እንደማችል በውድቅት ሌሊት መጥታ ይሄንን ጥያቄ ጠይቃታለች። ታዲያ ዳጣም ደግሞ ያለችበትን እውነታ አዎ እኔ ስለ ራሴ ምንም የማውቀው ነገር የለኝም፣ እኔ ነፍስ ሳውቅ ብቻ ራሴን ጎዳና ላይ አዲስ አበባ ጎዳና ላይ ነው ያገኘሁት፣ የጎዳና ልጅ እንደሆንኩ ነው ራሴን የማውቀው፣ ማን እንደሆንኩኝ ከየት እንደመጣው ምንም አላውቅም በማለት እንግዲህ ዳጣ የጎዳና ልጅ መሆኗ መልሳላታለች። ታዲያ ከአቶ ደረጀ ጋር እንዴት እንደተገናኙ ብትጠይቃትም ይህንን ነገር ደግሞ የማይመለሰውን ምላሽ ደግሞ ዳጣም ለሰላም ለመመለስ አቅም ስለሌላት ዝምታ መርጣለች። እየተንተባተበች መመለስም አለመመለስም ለሰላም በጣም ስለከበዳት እየተንተባተበች እዚህ ጋር ተቋጭቷል። በቀጣይ ክፍል ተመልሰን እስከምንገናኝ የዛሬው ክፍል ይህንን ይመስል ነበር። መልካም ቆይታ።